ለሀገሬ ስታገል ለድንበሯ ተኝቻለሁ እኔም ካፈሯ ስለ ድል ታሪኬ ስታወሱ ቤተሰቦቼን ግን እንዳትረሱ። የሀገር መከታ የሆነው የመከላከያ ሰራዊታችን የቀድሞ የሰሜን እዝ የአሁኑ ዳሎል ማዕከላዊ እዝ የሰማዕታት ማስታወሻ የሚሆን ዲጂታል ቤተ መጻሕፍት በሰቆጣ ከተማ እየገነባ ነው። ለዚህ እዙ በጠየቀው መሰረት ዩኒቨርሲቲያችን 139 አይነት በአጠቃላይ 180 ማጣቀሻ መጻሕፍቶችን በስጦታ አበርክቷል። እንዳይቸገሩ ግን ልጆቼ አደራ ብያለሁ ወገኖቼ። ይህ እዝ ለሀገራችን ለዘመናት ደሙን ሲያፈስ አጥንቱን ሲከሰክስ የኖረ ሁላችንም እንደምናስታውሰው በጥቅምት 24 ከጀርባ ተወግቶ ከፍተኛ መስዋዕትነት የከፈለ እዝ ነው። ይህ በእንዲህ እንዳለ መስዋዕትነቱን ለማስታወስና ለመዘከር በባህሉ መሰረት የህዝብ ወገንተኛ ሆኖ እንደኖረ ሁሉ ሟቾቹንም ለመዘከር መስዋዕት የሆኑትን ለመዘከር በሰቆጣ ከተማ ዲጂታል ላይብረሪ እየገነባ ነው። ይህ ሰራዊቱ ዘመን አይሽሬ አገልግሎቶችና አበርክቶችን ለማህበረሰቡ እየሰጠ እንደሚኖር ማሳያ ነው ማለት ነው። ይህ እዝ የኢትዮጵያ መከታ የሆነ እዝ ነው። አሁንም በመላ ሀገሪቱ በሚገኙ በተለያዩ ግዳጅ ስራዎች ላይ ሀገሪቱን ዳር ድንበር ከውጭም ከውስጥም የሚጋረጡ አደጋዎችን በመከላከል ከፍተኛ መስዋዕትነት እየከፈለ ያለ እዝ ነው። ለሀገሬ ስታገል ለድንበሯ ተኝቻለሁ እኔም ካፈሯ። እዙን መላው የሀገራችን መከላከያ ሰራዊትን መስዋዕት የሆኑ የቀድሞ አባላቱን ፈጣሪ በአጸደ ገነት ያኑራቸው እያል ለሚያበረክቱት አስተዋጽኦ ለሀገራችን ለሚያቀርቡት መስዋዕትነት ሁሉ ከልብ እንደምናመሰግናቸው በዩኒቨርሲቲያችን ማኔጅመንት ስም ይህንን ማቅረብ ፈልጋለሁ። ይህ ድጋፋችን የመጨረሻ ድጋፍ አይደለም። ወደፊትም እዙ የሀገራችን ዳር ድንበር ለመጠበቅ ደህንነቷን፣ ሰላሟን፣ የህዝቧን ደህንነት፣ ልማት ለመጠበቅ መስዋዕትነት በሚከፍልበት ሁኔታ ውስጥ ዩኒቨርሲቲያችን ይህንና ይህን በመሳሰሉ ሌሎች ጉዳዮች ከጎናቸው እንደሚሆን በወዲሁ ላረጋግጥ እወዳለሁ። በጣም አመሰግናለሁ። ለሀገሬ ስታገል ለድንበር መብት ዩኒቨርሲቲ የተገኘ ነው። በዋነኝነት ትውልድ ለማነጽ ትውልድ ለመቅረጽ በሚሰራ ትልቅ ዩኒቨርሲቲ ውስጥ የተገኘ ነው እና በቅድሚያ እዚህ ዩኒቨርሲቲ ውስጥ ስለተገኘ ከልብ እናመሰግናለን። በዋነኝነት እንግዲህ ቅድም እንደተገለጸው ዳሎል ማዕከላዊ እዝ በሰሜኑ 3 አበይት ዘመቻዎች ነበሩ። ዘመቻ ለብሔራዊ አንድነት፣ ዘመቻ ለሉዓላዊነትና ዘመቻ 3 አበይት ዘመቻዎች ተደርገዋል። የህግ ማስከበር ዘመቻው የመጀመሪያው ጉዳይ የነበረው። በእነዚህ ዘመቻዎች ውስጥ ለሀገር ሉዓላዊነትና ክብር ኢትዮጵያን ሊያፈርስ የተነሳውን ኃይል ድባቅ በመምታት አለኝታነቱን መከታነቱን በደንብ ያረጋገጠ እዝ ነው። ደሙን ያፈሰሰ አጥንቱን የከሰከሰ በርካታ ዋጋ የከፈለ እዝ ነው እና ሶስተኛው የወያኔ ወረራ ከመከሰቱ ቀደም ብሎ በርካታ ነገሮች አስተናገን። በኋላ ግን ሰቆጣ ላይ ከነሐሴ አጋማሽ ነሐሴ መገበያ ጀምሮ በጣም የሚገርሙ ትንግርታዊ የሆኑ ጦርነቶችን ያካሄደ እዝ ነው እና በዚህ ጦርነት ሂደት ውስጥ ጓዶቹን ከፍሏል። ለሀገር የተሰለፉ ብርቅዬ ልጆቹን አጥቷል እና ይሄ ለሀገር የተከፈለ መስዋዕትነት ነውና የዛን ጊዜ ስንነጋገር እንደ እዝ እንዴት አድርገን ልጆቻችንን አስታውስ የሚል ነገር እንደ ሀሳብ ተነሳ። የሆነ ሐውልት መስራት ይቻል ይሆናል፣ ድንጋይ ማቆም ይቻል ይሆናል፣ የአጽመ ርስት ወይም ደግሞ አጽም ማሳረፍ ይቻል ይሆናል። እነዚህ ነገሮች ብሎ አወጣን አወረድን እና እንደዚህ የተስማማነው ምንድን ነው በዋነኝነት አብዛኛው ሰው የሚመስለው ሰራዊት ለጦርነት የተሰለፈ ወይም ለጦርነት የሚዘጋጅ አይደለም የሚመስለው። በዋነኝነት ግን የኢትዮጵያ ሰራዊት የሚሰለፈው ወይም የሚዘጋጀው ለሰላም ነው። እኛ ጦርነት አንፈልግም፣ ሰላም ነው የምንፈልገው እና አማራጭ ስናጣ ስንገደድ ካልሆነ በስተቀር የኃይል አማራጭን አንፈልግም፣ ጦርነትን አንፈልግም። ለልጆቻችን ለትውልድ ማሰብ የምንፈልገው ሰላም ነው እና
ይህንን የሰላም አውድ እንዴት አድርገን ነው ማረጋገጥ የምንችለው? እንዴት አድርገን ነው ማስጠበቅ የምንችለው ሲባል ያሰብነው በዛ ጊዜ የመጣልን ነገር ምንድነው? ለልጆቻችን የትምህርት የምርምር የሚሆን ቋሚ መዘክር እናስቀምጥ እንጂ በጦርነት የሚገኝ ትርፍ የለም ኪሳራ እንጂ በጦርነት ሰው ይበላል ንብረት ይወድማልና ያንን ምክንያት አድርገን እንደምታውቁት የዳሉ ማዕከላዊ አባላት ያው በገንዘብ ማይተመን ስራ ነው የሚሰሩትና ግን ወደ 70 ከዛ በላይ ሚሊዮን ብር አዋጥተው ቤተ መዘክራቸውን ወይም ዲጂታል ላይብራሪ ሰቆጣ ከተማ ላይ አቁመናል። ለወደፊቱም ቀጣይ ልጆቻችን ከዛ እየተመራመሩ እንዲያርጉ እንጂ የጦርነትን አማራጭ እንዳይቀበሉ ቀጣይ ሀገራችን የሚፈጠሩ ትውልዶች በሙሉ የሰላም አማራጭ ምን ያክል ጠቃሚ እንደሆነና ለልጆቻችን የሚጠቅም መሆኑን በማስተማሪያነት እንደ ምሳሌ ለማሳየት እዛ ቦታ ላይ ያው ዲጂታል ቤት ላይብራሪ ገንብተናል። ይህንን ለማድረግ ደግሞ ያግዙናል ብለን ከተማመንባቸው ግንባር ቀደም ጭንቅላታችን ውስጥ አእምሯችን ውስጥ ከመጡ መካከል ዩኒቨርሲቲዎቻችን ናቸው። በጥያቄያችን መሰረት አላሳፈረንም። ለልጆች ለምርምር ለትምህርት የሚጠቅሙ መጽሐፎችን አበርክቶልናል። ከልብ እናመሰግናለን። ለተቋማችን ለመከላከያና በዳሉ ማዕከላዊ ስም ከልብ እናመሰግናለን። ቀጣይም እናንተ በምታደርጉት ህብረተሰብ አቀፍ ስራዎች በዩኒቨርሲቲ በማንኛውም ጉዳይ ዳሉ ማዕከላዊ ከጎናችሁ እንደሆነ ላረጋግጥ እወዳለሁ። አመሰግናለሁ። ዳሎል ነው ስማችን